ትዝታው ሳሙኤል አይታሰርም፣ አይጠየቅም፣ ይጠየቅልን ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው ቪዲዮ ምሰራው። ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም። ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ ካላችሁ በደንብ አዳምጡ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ ሀገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይንም ሞኝ አይደለም። ወንጀል እንደሰራ ያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ። ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም፣ ከዚህ በፊትም የተለመደ ነገር ነው። ማስረጃ ካላችሁ ልንገራችሁ። ዮኒ ማኛ ታውቁታላችሁ። በሃይማኖትና በብሔር እየገባ በጣም ብዙ የጥላቻ ንግግሮችን ሲናገር የነበረ ግለሰብ ነው ዮኒ ማኛ። የምታስታውሱ ከሆነ የሆነ ሰዓት ዮኒ ማኛ ኢትዮጵያ መጥቶ ነበር። የኢትዮጵያ ሕግ ስለማይጠይቀው ይመስላችኋል እሱ ዘው ብሎ ኢትዮጵያ የመጣው? አይደለም። ልክ እንደ ትዝታው ሁሉ ከባድ አካል ከጎኑ ስለነበረ ነው። ኃላፊነቱን ወስዶ ፕሮሚስ ገብቶ ያመጣው አካል ስላለ ነው እንጂማ የኢትዮጵያ ሕግ ቢፈጸምማ ኖሮ እንደ ትዝታውና ዮኒ ማኛ አይነት የጥላቻ ንግግርን በሃይማኖትና በብሔር በፖለቲካው በዘር ያንቦራጨቁ ግለሰቦች በነጻነት ሊንቀሳቀሱባት የሚችሉባት ሀገር አይደለች። ለዚህ ደግሞ ትልቁ ማስረጃዬ ጃኒ ነች። በህይወቷ አንዴ ተሳሳተች። ለዛ ስተቷም ደጋግማ ይቅርታ ጠየቀች። ነገር ግን የኢትዮጵያ ሕግ ምን አደረጋት? በቁጥጥር ውስጥ አዋላት። እንግዲህ አስቡት፣ አንዴ የተሳሳተን ሰው ለዛውም ይቅርታ እየጠየቀ በቁጥጥር ውስጥ የሚያውል ሕግ ያላት ኢትዮጵያ ውስጥ እንዴት እንደ ትዝታውና ዮኒ ማኛ አይነት ግለሰቦች ሙሉ ጊዜያቸውን በሃይማኖትና በብሔር የጥላቻ ንግግር የሚናገሩ ግለሰቦች በነጻነት ኢትዮጵያ ውስጥ ገብተው ሊንቀሳቀሱ ቻሉ ብለን ልናስብ ይገባል። ለሐቅና ለእውነት የቆመ ሕግ አላት ኢትዮጵያ። ችግሩ ምን መሰላችሁ? ያላቸውን ስልጣንም ሊሆን ይችላል ያላቸውን ፖዚሽን ተጠቅመው ሕግን እንደፈለጉ እንደ መሪ በፈለጉበት መንገድ ጠምዝዘው ለፈለጉት ዓላማ የሚያውሉ እጅግ በጣም ሕገ ወጦች ስላሉ ነው። ስለዚህ ትዝታው ሳሙኤል ይጠየቅልን ምትሉ ይታሰርልን ምትሉ ጥያቄያችሁ ትክክል ስላልሆነ ሳይሆን ምንም ማምጣት ስለማትችሉ ነው አይታሰርም አይጠየቅም ያልኳችሁ። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ሰጠሽ? እኔ ኦርቶዶክስ ሰጠችሽ አላልኩም። ማን ሰጠሽ? አባቶች ናቸው። ማን ሰጠሽ? አባቶች አልኩ። ማን የሚባል አባት? ማስረጃ ስጭ። እንትን ምንድን ነው ስም መናገር አይጠበቅብሽ። ይጠበቅብሻል እንዴ? ማን ነው? እኛ ምክንያቱም ያመጣሽበት ቦታ ትክክል አይደለም ብለን ሞገትንሽ። ከየት ነው ያመጣሽው? ንገሪኝ። በቃ እሱን እንግዲህ የመጽሐፍ ቅዱስ ማህበርን ጠይቀው እና መጽሐፍ ቅዱስ ከየት እንዳመጣሽ ሳታውቂ ነው ኦርቶዶክስን ቀን ሙሉ የምትሰድቢው? ግን ለማቅ ያለው ከየት እንዳመጣው ግን እኔ እቀጣለሁ። አንቺ መጽሐፍ ቅዱሱ ከየት እንደመጣ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። እዚህ ጋር ማን የሰጠሽ? ማን የሰጠሽ? አንቺ መጽሐፍ ቅዱስ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። ንገሪኝ፣ ማን የሰጠሽ መጽሐፍ ቅዱስ? ጋይስ እቺ ልጅ አሁን ቀን ሙሉ ቤተክርስቲያንን ስትሰድ የምትውል ሰው ናት።
ቀኑን ሙሉ ግን መጽሐፍ ቅዱስ ነጠላ አድርጋ ምናምን ኦርቶዶክስ መስላ ቤተክርስቲያን ትምህርት እያስመሳች ትምትለዋል። ግን መጽሐፍ ቅዱስ እምነቷን የመሰረተችበት መዳን በዚህ መጽሐፍ ነው የሚገኘው ብላ የምትናገርበትን መጽሐፍ ከየት እንደመጣ እንኳን አታውቀውም። ማን እንደሰጣትም አታውቀውም። ሜይ ቢ ትንሽ ጫን ብዬ ብጠይቃት መልሷ ሊሆን የሚችለው ከሱ ገዝቼው ነው ነው። ይህን ያህል ፕሮቴስታንቶች የእግዚአብሔር ቃል ከየት እንደመጣ እንኳን አያውቁትም። ሳያውቁት በየአደባባዩ ይዘው ምን ይላሉ? ኢየሱስ እንደዚህ ነው ምናምን መጽሐፍ ብቻ ነው እናንተ ተረት ትቀበላላችሁ ና ይሉናል። የያዝከው የእግዚአብሔር ቃል ከየት እንደመጣ ራሱ አታውቅም ነው እኮ ምልህ እኮ ፕሮቴስታንቶች የያዛችሁት እጃችሁ ላይ ያለው መጽሐፍ ቅዱስ ራሱ ከየት እንደመጣ አታውቁትም። አውቃለሁ የሚል ካለ ሰው አስገባ። ፓስተሩን አስገባዋለሁ ካለ ና ግባ። የሆነ ፓስተር ነበር። ሰበር ዜና ባለማዕተብ ኦርቶዶክሳዊ የሆነ በሙሉ ይህንን ቪዲዮ ኮፒሊንግ ሪፖስት ሼር እናድርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። ስለዚህ ክስ መመስረት ብቻ አይደለም፣ ክሱ ፍሬ እንዲያመጣ ሁላችንም ድምፃችንን ልናሰማ ይገባል። ከቤተ ክርስቲያኗ የህግ ክፍል ጋር በመሆን ክሱ እንዲጸና በህግ መፍትሄ እንዲሰጠው ሁላችንም ድምፃችንን ልናሰማ ይገባል። በተሰጠን በዚህ ፕላትፎርም ላይ እያየነው ሲሳደብ ነበር፣ እያየነው ሲራገም ነበር፣ እያየነው ቤተክርስቲያን እንደፈለገ ሲያበሻቀጣት ነበር። ስለዚህ በህግ መጠየቅ አለበት። ሁላችሁም ይህንን ቪዲዮ አቅም ስጡት። ቪዲዮ እየሰራችሁ የህግ አካላቶች እንዲሰሙን እንዲያዳምጡንና ከህግ ክፍሉ ጎን እንድንቆም ዛሬ ላይ ያስፈልጋል። ማርያምን ነው ምላችሁ እንዳይቆጨን። ይህ ሰውዬ በህግ መቀጣት አለበት። በስላሴ ታምናለህ? በጣም ስላሴ በመለኮት ስንት ነው? ሶስት። በአካልስ? በአካል አንድ ነው። በአካል አንድ ነው፣ በመለኮት ሶስት። በጣም ጥሩ። እና ነብይ ነህ? አዎ፣ ጌታ ይመስገን። እሰይ ጌታ ይመስገን። ኢየሱስ ክርስቶስ ከሰማይ ነው ወይስ ከምድር? ኧረ ከሰማይ ነው፣ የተላከ ነው። ከሰማይ የሚበልጣል እኮ ይላል። እንዴት ይሄን እንትነዋል እንዴማ? በጣም ክርስቶስ በማርያም በኩል አልፎ ዓለምን እግዚአብሔር በክርስቶስ አማካኝነት ኢየሱስን ሰራ። የመዳን ብቸኛ መንገድ አድርጎ እግዚአብሔር ለኛ ገለጠልን። በክርስቶስ በኩል የእውነትን መንገድ ለማግኘት በክተናል። ከጨለማ ወደ መደነቅ ወደ ፍቅሩ ልጅ መንግስት እግዚአብሔር በፍቅሩ አፈለሰን። ጌታ የተባረከውን የዳንን ከዳኑት ወገን ነን። ክርስቶስ አምላክ ነው? ሰውም ነው አምላክም ነው። ፍጹም ሰው ፍጹም አምላክ። ሰውነቱን ከየት ነው ያገኘው? ሰውነቱን በማርያም አልፎ ማለት በማርያም በኩል በመምጣቱ አግዘው ፕሮፌት ነው ባይዜ ኢየሱስ ክርስቶስ ሰውነትን ያገኘው ከማርያም አይደለም፣ ከማንም አይደለም። ቃል ስጋ ሆነ ነው። ቃል ነው ስጋ የሆነ ማርያም እንጂ ከማርያም ምንም አላገኘም። ያው ምንም አላገኘም። የት ቤተ ክርስቲያን ነበርክ? ምን ቁማር አሰበው ነው? ምንድን ነው የተመጣው? ማንም ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ህግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም፣ ሌላው ቀላል ነው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቹ አሰፋፊ፣ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ውስጥ ድንጋይ አለ። ሰዎቹም እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠላ አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድም። ነጠላዋን ለብሳ አፏ እንደዚህ አድርጋ በስነ ስርዓት ጭብለው ያለቅሳሉ፣ ይጸልያሉ።
ቤተ ክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ነገራችን ላይ በሐሳብሽ ድንግለሽ በስራሽም ድንግለሽ የሚባል ነገር የለም። አይ መጽሐፍ ቅዱስ አይልም እንደዛ። ስለዚህ በሐሳብሽ ድንግለሽ የሚባለው አንድ ከሴቶች ሁሉ የተለየሽ ነች የሚል የለም። መጽሐፍ ቅዱስ የሚለው ከሴቶች መካከል የተባረክሽ ነች የሚል ሁለት ቦታ ነው ያለው። አንደኛው ቅዱስ ገብርኤል መጥቶ፣ ሁለተኛው ኤልሳቤጥ ከሴቶች መካከል የተባረክሽ ነች የሚለው ተባረኩልኝ። ይህን እንደማለት ነው። ስለዚህ አንደኛ ምንድን ነው መጽሐፍ ቅዱስ ላይ ስትጸልዩ እንዲሆኑ ብሎ የተናገረው አባታችን ነው። ጸሎት እሱ ነው። ኦኬ ጸሎት እሱ ከሱ በላይ የሚል መጽሐፍ ቅዱስ የለም። ሁለተኛ የተናገርኩት ምንድን ነው እዚህ ቦታ ላይ መካከል የሚለው የተለየች ተደርጎ ከሴቶች መካከል የተባረክሽ ነች። ሁለተኛው በሐሳብሽ ድንግለሽ በስጋሽም ድንግለሽ የሚለውን የሚያፈርሰው በሐሳቧ እንዳልሆነች እንደኛ እንደምትሰች ትስት እንደነበረ የባሪያይቱን መዋረድ አይቷልና ብላ ቃል በቃል የተናገረችው እመቤታችን ቅድስት ድንግል ማርያም። ስለዚህ ጸሎቱ ከየት መጣ የሚለው አብሮ እንዲያብራራልኝ ነው። በሐሳብሽ ድንግል ነሽ ማለት ምን ማለት ነው? ከምን አንጻር ነው እነዛ የሚባሉ? ጸሎቱስ ምን አይነት ነው? ሐዋርያት ደግሞ አባታቸው ነው ብቻ እያሉ ነበር ወይ የሚጸልዩት? ይህን መታወቅ አለበት። ይሄ ብቻ ነው ወይ ጸሎት ነው? እሺ የመጀመሪያው የእመቤታችን ጸሎት የምስጋና ገብርኤልን ልክ አባታችሁ ነው ከሚለው እኩል አለ። አሜን ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብለን ሐሳብሽ ድንግል ነሽ የተባለ የለም ማለት እናም የሉቃስ ወንጌል ምዕራፍ 1 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ከላይ ደግሞ ምን ነው የሚለው? ለዮሴፍ ወደ ታጨች ብሎ አይደለም የሚጀምረው? ለዮሴፍ ወደ ታጨች። እሺ ለዮሴፍ ወደ ታጨች ወደ እመቤታችን ማን ሄደ? ቅዱስ ገብርኤል ሄደ። ከዛስ እንዲህ አላት፣ ከዳዊት ወገን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም፣ የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ደስ የሚያሰኝ ዜና ሊነግራት ነው። ጸጋን የሞላብሽ ሆይ አለ። እሺ ጌታ ከአንቺ ጋር ነው አለ። አንቺ ከሴቶች መካከል የተባረክሽ ነሽ አለ። ከሴቶች መካከል ሲባል ከየትኛው ሴቶች መካከል መስሎ ነው ይሆን? ቀድሞ እኮ ትንቢት ተነግሯል። ባይዘው በትንቢት እኮ እየተጠበቀች እኮ ያቺ ድንግል እንደምትጠንስ ወንድ ልጅም እንደምትወልድ ስሙን አማኑኤል እንደምትለው እኮ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እሷ እኮ ነው የምትጠበቀው። ክርስቶስ ሊወለድ እኮ የምትጠበቀው ያቺ ድንግል እኮ ነች። ታዲያ ከየትኞቹ ሴቶች መካከል ኤሌኖች አሉ ወይስ መካከል ሲል ከምን አንጻር ነው? በትውልዶች መካከል አንድ ሴት ተጠብቃ ወደዛች ሴት ትሄዱ ያ አንቺ ከሴቶች መካከል የተባረክሽ ነሽ። ኦብቪየስሊ ያው ከሴቶች መካከል ከየትኞቹ ዓለም ላይ ካሉ ከሁሉም ሴቶች። ለምን ቀድሞ በብሉይ ኪዳን ትንቢት ተነግሯል። እየተጠበቀች ነው። ክርስቶስ የመምጣቱ ምልክት እግዚአብሔር ኖህን አላጠፋህም አለውና ከዚህ በኋላ ምድርን በውሃ አላጠፋህም አለና ቀስተ ደመና ሳለለት ምልክት አደረገለት። እሺ ልክ እንደዛው እመቤታችንም ምን አለ? ድንግል መጸነሷን ወንድ ልጅም መውለዷን ስሙንም አማኑኤል ማለቷን በኢሳያስ ወንጌል ምዕራፍ 7 ቁጥር 14 ላይ ይጠቅሰዋል። ስለዚህ ብቸኛ ሴት ሆና ነው የተገኘችው። ከሴቶች ሁሉ እና ከሴቶች መካከል ለመለየት ተሞክሯል። የመጀመሪያ ሁለተኛ በሐሳብሽ ድንግል ነች ሲባል ኦኬ ታጨች ይላል ከላይ። ከታች ግን የማርያም መልስ ምንድን ነበረ? ከታጨች መልአክ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው። ያ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም አለ ስታስብ ነው ያወቀው። ባይዘው መልአኩ ቅድም የሆነ ሲመሰክር ነበር። ገና ስታስብ መልአኩ እንዲህ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ያ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እመቤታችን ይህንን ድንግልናዋን የመጠበቅ ሀሳብ ባይኖራት ለዮሴፍ በታጨች ብሎ በጀመረው ምንድነው ጥያቄዋ መሆን የነበረበት? መቼ ነው የምጸንሰው? ወይም ደግሞ ዛሬ ነው ነገ ነው ማለት ነው የነበረበት አይደለ? ሀሳቧ ግን ድንግል ስለሆነች ምን ብላ መለሰች? ያ ይህ እንዴት ይሆናል? እኔ
ድንግል ነኝ አለች። ያ ምን አለ? እርሱ ታላቅ ይሆናል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ወንድ ስለማላውቅ ይህ እንዴት ይሆናል? እጮኛ ካላት አግብታ ለመውለድ ሀሳብ ካላት አለቀ። ዮሴፍን ታስባለች፣ አለቀ። አንድ ሰው እጮኛ የታጨለት ሰው ቴዲ የሆነ እጮኛ ካለ ትወልዳለህ ወንድ ልጅ ስትባል ወንድ ስለማላውቅ ትላለህ ወይ? ሴት ስለማላውቅ ትላለህ እንዴ? ሶሪ ይቅርታ፣ ሴት ስለማላውቅ አትልም አንተ። ምክንያቱም ኦልሬዲ ልታውቅ ነው፣ ተዘጋጅተሃል። በሀሳብሽ ድንግል ነሽ የሚለው ከዚህ ሀሳብ የመጣ ነው። ወይ ሁለተኛው ደግሞ ምን ብሏል? ያው ያነሳውን እንትን የረሳሁት ካለ ትነግረኛለህ። ጥያቄ በሀሳብሽ ድንግል ነሽ አንደኛው። ሁለተኛው ባሪያ ነኝ ብላለች ውዳሴ ማርያም ላይ። እናትና እንዲሁም ገረድ ብሎ ነው የሚጠራት ውዳሴ ማርያም። እናትና ገረድ ይላል። ይህ እግዚአብሔር ባሪያ መሆን መዋረድ አይደለም። ባይዘ ኦብቪየስሊ እመቤታችን ባሪያ ነች፣ የእግዚአብሔር ባሪያ ነች፣ እናቱም ነች። እንደዛ ነው የምንለው እንጂ እኛ እናቱ ነችና ይሄ ባሪያ እንደዛ አይደለም። ሲጀመር እግዚአብሔርን ክብርና የሰውን ክብር የፍጥረትን ክብር ለይተን የምናውቅ ስለሆነ እናትና በአማርኛው ገረድ ብሎ ያስቀምጣል። ለእግዚአብሔር ባሪያ መሆን በጣም መታደል ነው። ግን ምን አይነት ባሪያ? እናት ልትሆን የተጠበቀች ምልክት ተደርጋ የተሰጠች ጸጋ የተሞላብሽ የተባለች በድምጿ በሰላምታዋ ድምፅ ጽንስን የምታዘልን እንደዛ አይነት ባሪያ ነች። የሚለያት እሱ። ሌላው ስለ ጸሎት የተነሳ ነገር አለ። አባታችን ብቻ ነው የሚባለው ጸሎት ጥሩ እንደዛ አይነት ነገር ተብሏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 23 ላይ ለምሳሌ ከቁጥር 24 ጀምሮ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱም የሚኖር ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ። አሕዛብም ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብሮ ተከማቹ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ በሄሮድስ ጴንጤናዊ ጲላጦስ ከሕዝብና ከእስራኤል ሕዝብ ጋር እጅህና ሀሳብ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጸም በዚህች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ባሪያዎችህ በፍጹም ሶሪያ እንዲህ እንትና 4:23 እሺ አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ይላል። በዚህ ካልሆነ ከጸለዩም በኋላ ስለዚህ ጸሎት አባታችን የሚለው ብቻ አይደለም። አባታችን የሚለው ብቻ ራሱ ቢሆን ማን ነው የሚጸልየው? አባታችን የሚለው ጸሎት ማን ነው የሚጸልየው? ማን ነው እስኪ በህብረት ሆኖ አባታችን ሲል የምትሰማው? እሱም ግልጽ ይመስለኛል። ኤኒዌይስ ግን እሱ ብቻ አይደለም ጸሎት ነው፣ ሌላም ጸሎት ይጸለያል። ይሄ ደግሞ የእመቤታችን የሰላምታ ነው። ከመጽሐፍ ቅዱስ ብቻ አይደለም። በሀሳብሽ ድንግል ነሽ? አዎ። በሀሳቧ ድንግል ባትሆን ምን አትልም? ወንድ ስለማላቅ የሚለው ሀሳብ አይመጣም። ከዮሴፍ ወልዳለችና። ስለዚህ ግልጽ ይመስለኛል። ሌላ ያልመለስኩት ጥያቄ ካለ ሌላው ለምኝልን ብለን ነው የምንጨርሰው። ስለ ምልጃ ቅድም በሰፊው ስላወራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ነው። ስለዚህ ለምኝልን እንላለን። የቅዱሳን ጸሎት ቅድም ያወራ ነው ስለሆነ ከበቂ በላይ ነው። በዳዊትም ይጸልያል። በአዲስ ኪዳን ሐዋርያት ያዛሉ። ሌላው አንድ ይቅርታ ደቂቃ ስለተሰጠ ይቅርታ። ሌላው ባሪያ ብላለች፣ ራሷን አዋርዳለች አለ። ባይዘው በእውነት መጽሐፍ ቅዱስን ከታች በጣም ብዙ ሰው ላያነብና እንትን ላይ ይችላል። አሚን ምንድን ነው ኢየሱስ ስለራሱ ያለ ኢየሱስ ስለራሱ ቅዱሳን ስለራሳቸው ባይዘው ቅዱሳን ስለራሳቸው እኔ እንዲህ ነኝ እያሉ አይፎክሩም። የቅድስናቸው መለኪያ እንደዛ። ጌታ ኢየሱስ ክርስቶስ ቸር መምህር ሆይ ያ እድን ዘንድ ቅድም የጠቀስከው ማለት ምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ኧረ ሌላም ይላል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ።
ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ ስለዚህ አይችልም ተብሎ ሊጠቀስ ነው ማለት ነው። ይህ ጥቅስ በኢየሱስ ስም ይህ ባይዘዊ መጽሐፍ ቅዱሳን ስለራሳቸው ዳዊት እኔ ትል ነኝ ይላል በኢየሱስ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ይላል። ጭንጋፍ እያልክ ልጠራው? ኧረ በኢየሱስ። ይህ ባይዘዊ ይሄ መጽሐፍ ቅዱስ ላይ ቅዱሳን ምን እያሉ ነው የሚያወሩ? ራሳቸውን ዝቅ ያደርጋሉ። እኔ እንደዚህ ነኝ፣ እኔ የጌታ እናት ነኝ። ኤልሳቤት ስለሷ የጌታ እናት ትላለች። የእሷ ድምፅ ጽንስ ያዘልላል። እመቤታችን ደግሞ ባሪያ ነኝ ትላለች። ኦብቪየስሊ ለእግዚአብሔር ግን ባሪያ መሆን የሚከፋ ነገር አለ። ግን ከዛ የባሱ ነገሮች ባይዘው ስለ አምላካችን እንኳን ባይብል ላይ እንደዚህ ነው ለማለት አንድ ጥቅስ ለመያዝ በጣም አመቺ። ለዚህ ገድሉን አንብበን ነበር የምንሰብከው። በአምስት ከሆነ በአምስት ያለው አቦ ነው። የአቦን ገድል አንብቤ ሰብካለሁ። በ21 ከሆነ ተራዬ በ21 ታምረ ማርያምን አንብቤ ሰብካለሁ። በ6 ከሆነ የአርሴማን ገድል አንብቤ ሰብካለሁ። በ24 ከሆነ የተክለ ሃይማኖትን ገድል ታምር አንብቤ ሰብካለሁ። መጽሐፍ ቅዱስ ለማንበብ እድሉም የለም አይቻልም። ከ1 እስከ 30 አንበበ ገድል ድርሳን አንበበ ነው የምሰብከው። እንደውም ደብል ነው እኮ ራሱ ታቦታቱ እኮ ደብል ዛሬ ዮሐንስ ነው፣ ዛሬ ማርያም ነው፣ ዛሬ ጊዮርጊስ ነው፣ ዛሬ ተክለ ሃይማኖት ነው፣ ዛሬ መርቆሬዎስ ነው፣ ዛሬ ዘብር ገብርኤል ነው፣ ዛሬ እገሌ ነው ተብሎ በእለቱ ያለውን የእለቱን ታቦቱ የነገሰበትን የእለቱን ቀን እንጂ በኢየሱስ ስም ብለህ አጋንንት ማስወጣት፣ በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ ማለት፣ በኢየሱስ ስም እግዚአብሔር ሆይ ምስጋናችን ተቀበል ማለት እንደዚህ አልነበረም። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ያው እንግዲህ እንደተለመደው ቀርብ ያለሁኝ አባን እንደው ስለ ቆቡና ስለ ቀሚሱ ክብር አንቱ ልበላቸው መሰል እንደ ግብራቸው ሳይሆን እንደ ልብሱ ነው። ለቆቡና ለቀሚሱ የለበሱት የቅዱሳን የጻድቃንን ቀሚስ ነው። ያደረጉት የቅዱሳን የጻድቃንን ቆብ ነው። አክለሶኩ ምሳሌ ነው። ቅዱሳንን እየነቀፉ በቅድሚያ ልለው የምፈልገው ቢኖር ቅዱሳንን ካላመኑ እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ እና አቡነ ተክለ ሃይማኖት በጠቅላላ የቅዱሳኑ ቆብ ነው። ይሄ አክለሶኩ የነሱ ነው። የነንጦንስ የነመቃርስ ነው። በእነሱ ካላመኑ ለምን ይህንን አደረጉ? ከጠሏቸው እኮ እስከ ሁሉም ነው መጥላት። እስከ ልብሱም እስከ አልባሳቱ ነው መጥላት። እስከ ቆቡ ድረስ ካክለሶኩ ማለት ነው ሁሉንም ነው መጥላት። ይህንን አድርገው እነሱን መንቀፍ ማለት ይህንን በሰው ላይ ፌዝ መጫወት ማለት ነው። ማለት በራሱ ህይወት ላይ መጫወት ማለት ነው። አምላካችን ኢየሱስ ክርስቶስ የሰጣቸውን ክብር የእነሱን ክብር እነሳለሁ ማለት እንግዲህ በጣም ከአቅም በላይ ነው ማለት ነው። ለማንኛውም ሁላችንም ግን ምንድነው ያለው አምላካችን ኢየሱስ ክርስቶስ ማቴዎስ ምዕራፍ 7 ቁጥር 20 ላይ ወንፍሬሆሙ ተአምርዎሙ ከአነጋገራቸው የተነሳ ታውቋቸዋላችሁና ለዩአቸው። ባነጋገራቸው ሁሉንም ባለባበስ አትዩአቸው። በቀሚስ ቢያደርጉ ቀሚስ ቢያጠልቁ ካባ ቢለብሱ ሻሽ ቢጠመጥሙ ሁሉም ትክክለኛ ሰውና ወይንም ትክክለኛ የተዋህዶ እምነት ተከታይ እንዳይመስላችሁ ሁላቸውንም ባነጋገራቸው ወቋቸው ነው የተባለው። ስለዚህ ከ1 እስከ 30 ድረስ የቅዱሳንን ገድል ስሰብክ የእግዚአብሔርን ስም አልሰብክም ነው እያሉ ያሉት። ይሄ አንደኛ አለማወቅ ነው፣ ስህተትን አለመረዳት ነው። አለማወቅን ደግሞ ጉልህ ማድረግ ነው እንጂ የቅዱሳኑ ገድል በጠቅላላ ድርሳኑ ተአምረ ማርያምን እስኪ እንደው እመቤታችን ተአምርስ በጠቅላላ ያውኑ ተውትሱ እንደው ገድሉ ራሱ የቅዱሳኑ ገድል በማን ስም የተጻፈ ነው? በእግዚአብሔር ስም እኮ ነው። ውስጡ የእግዚአብሔር አንድነትና ሶስትነትን የያዘ ነው። የቅዱሳን ሕይወት እኮ በእግዚአብሔር ስም እየታነጸ የኖረበትን እኮ ነው የሚናገረው እንጂ ሌላ እኮ ስም እኮ አይደለም። ወይንም የሰይጣን የመነፍስ ርኩሳን እኮ ስም አይደለም የሚጠራው። እንደው እኔ ለመጀመሪያ ከገድሉም ከሰማዕታቱ ገድልም ከጻድቃን ገድልም አንዳንድ ልጥቀስላችሁ ትንሽ የተወሰነ ማለት ነው። ለምሳሌ ያህል ለመግቢያ ያህል ነው። ሁሉም ውስጡ ያው ነው። እንግዲህ ይሄ ነው ብለን የምናነሳው ነገር የለም። ግን ለመግቢያ ቢረዱት ለእነሱም ሸራ አድርጉላቸውና በጆራቸው ቢፈስ ይሄ ገድል የማን ነው እስኪ ይወቁት። የማንን ስም ጠራ? ወይ የመናፍስትን የእግዚአብሔርን ስም ጠራ? የማንን ስም ጠራ? እስኪ ይህንን እንድታደርሷቸው ላንብላችሁ የተወሰነ። ይሄ የአቡነ አረጋዊ ገድል ነው። መጽሐፉ ይሁት ገና ከመጀመሪያው ከመቅድሙ ላይ ጥቅምት 14 ላይ የምናገኘው ማለት ነው። በስመ እግዚአብሔር አብ ኃያል ወጽኑ ዘኢይትዌዳ ዘመነ መንግስቱ ወአልቦ ህልፈት ለህላዌ መለኮቱ። ጠርጠር ነው ማደርግላችሁ። በመንግስቱ ፍጻሜ በባህሪው ህልፈት ውላጤ የሌለበት ወይም የማይኖርበት ጊዜ የሌለ ማለት ነው። በነፋሳት ላይ የውሃ ድንኳኖቹን ተክሎ የሚከታተም ይላል። ያው ጠርጠር ላደርግላችሁ ነው እያልኩኝ ያሉት።
በሚያደርግ አብ በተለየ ስሙ ነው የእግዚአብሔር አብ ወይንም በእግዚአብሔር አብ በተለየ ስሙ ለዘላለም በእውነት እናምናለን ይልና ወበስመ እግዚአብሔር ወልድ ዋህድ ዘተወልደ እምግዝእትነ ቅድስት ድንግል ማርያም ወለታና ወኢያቄም። አሁንም እጥር ላደርግላችሁ አዳምን ለማዳን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስጋዋን ለብሶ በፍጹም ተዋህዶ ሰው በመሆን በማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከመቤታችን ከቅድስት ድንግል ማርያም የተወለደ ይልና እግዚአብሔር ወልድን ያነሳል። ከዚያ የድና ደግሞ ወረድ ይልና ወበስመ እግዚአብሔር ጰራቅሊጦስ መንፈስ አብ ወልድ እምህላዌሁ ዘይትባአድ ይልና በባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በአምሳኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ የሚጠጡት ዘንድ ልማድ ያይደለ ነገር ግን የክርስቶስ አፈራሰ መንግስቱ ደቀ መዛሙርቱ ማለት ነው ጠጥተውት በአህጉሩ ሁሉ ቋንቋ እንዲናገሩ እውቀትን የገለጠላቸው የአብና የወልድ የባሕርይ ሕይወታቸው በሚሆን በመንፈስ ቅዱስ የተለየ ስሙ ለዘላለሙ በተለየ ስሙ ማለት ነው ለዘላለሙ በእውነት እናምናለን ብሎ ሶስትነታቸውን ተናገረ። አሁን ሶስትነታቸውን እየተናገረ ይህን ሲናገር ደግሞ ግብረ ሐዋርያት ምዕራፍ 2 ላይ ያለውን እየሰበከ ነው። አቡነ አረግ ገድሉ ከሰማዕታቱ ደግሞ ለይድላቱ ከገድለ ሰማዕታት ከቅዱሳን ከነ ቅዱስ ጊዮርጊስ ከነ ቅዱስ መርቆሪዎስ ከነ ቅዱስ ቂርቆስ አሁን ይሄ የቅዱስ ቂርቆስ ነው። መስከረም ላይ ምዕራፍ 11 ቁጥር 18 ላይ ያለው ላንብላችሁ። ወይ ኢየሱስ ዘተሰምየ ክርስቶስ ውእቱ ሰማዕቴ ዘኪያሁ አመልክ በኩሉ መንፈሴ እምሰብኤ እለኮኑ ፍጹማነ በሀበ እግዚአብሔር ወነበሩ በሰላም ምስለ ቢጽክሙ ወጸጋ እግዚአብሔር አቡነ ወእግዚእነ ኢየሱስ ክርስቶስ ወነአኩቶ ለእግዚአብሔር ዘልፈ በእንቲአክሙ ወትረ ዘከረክሙ በጸሎቴ ይላል። በእግዚአብሔር ዘንድ ፍጹማን ከሆኑ ወገኖች ጋር በፍጹም ልቡናዬ የማመልከው ኢየሱስ ክርስቶስ የተባለ ማለት ነው። ክርስቶስ የተባለው ኢየሱስ ምስክሬ ነው። ከወንድሞቻችሁ ጋር በሰላም ኑሩ። የጌታችን የኢየሱስ ክርስቶስ የአባታችን የእግዚአብሔር አብ ጸጋ አድሮባችሁ ይኑር። ስለ እናንተ ሁልጊዜ እግዚአብሔርን እናመሰግነው ዘንድ ዘወትር በጸሎቴ አስባችኋለሁ ይላል። እንግዲህ ይሄ ማን ላይ ያለውን አምጥቶ የሰበከው ሮሜ ምዕራፍ 1 ቁጥር 9 ላይ ያለውን ነው ቅዱስ የቂርቆስ ገድል የተሰበከው። ስለዚህ የማንን ሕይወት ነው የሚናገረው? ማለት የማንን ህልውና የማንን አንድነት ሶስትነት ነው የሚናገረው? የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ አንድነት ሶስትነት፣ የእግዚአብሔርን ተራዳኢ የእግዚአብሔርን ቸርነት የእግዚአብሔርን አዳኝነት ነው ፍቅር ለህዝቡ እየሰበከ ለወገኖቹ እየሰበከ ያለ በእግዚአብሔር ፍቅር ጸንተን እንኑር እያለ የእግዚአብሔርን ስም ነው እየሰበከ ያለው እንጂ የማን ስም ሰብኮ ነው? አሁን እሳቸው ከ1 እስከ 30 ድረስ ያለውን የቅዱሳንን ገድል ስሰብክ የኢየሱስ ክርስቶስን ስም አልሰብክም ያሉት ይሄ የእግዚአብሔር ስም አይደለም፣ የኢየሱስ ክርስቶስ ስም አይደለም። ይሄ ነው አያውቁም። የሚያነቡትን የሚናገሩትን የሚሉትን አያውቁም የምንለው ለዚህ ነው። እንግዲህ ቅዱስ ጳውሎስም እኮ የሮሜ መልእክቱን እንግዲህ ታሪኩን የሀገሯንም የሰዎችንም ታሪክ ያስገባል። ቅዱስ ጳውሎስ እንደገድሉ ማለት ነው። መጀመሪያ ሲሰብክ ግን ምንድነው ያለው? ሮሜ ምዕራፍ 1 ቁጥር 8 ላይ አቀድማ ይኩቶቶ ለእግዚአብሔር በእንተ ወኢየሱስ ክርስቶስ በእንተ ኩልክሙ ይላል። እስመ ተሰማት ሃይማኖትክሙ ውስተ ኩሉ ምድር፣ ሃይማኖታችሁ በየ24ቱ ማዕዘን ወይንም በሀገሩ ሁሉ ደርሳለችና ስለናንተ ጌታ ኢየሱስ ክርስቶስን ከሁሉ አስቀድሜ አመሰግነዋለሁ ብሎ እግዚአብሔርን አመሰገነ። የቅዱሳንም ገድል እግዚአብሔርን እያመሰገነ የእግዚአብሔርን ስም እየጠራ የእግዚአብሔር አንድነቱን ሶስትነቱን እየተናገረ ነው የሚሰብከን የሚያስተምረን። ስለዚህ ገድልን ሳነብ የእግዚአብሔርን ስም አልጠራም ማለት አያሳፍርም? ይሄ ገድሉ ላይ ያለ ወይንስ ሌላ ገድል አለ ከዚህ ውጭ? እንግዲህ የነሱ ገድል በራሳቸው ገድል ነው ለነሱ የሚሆንባቸው። በነገራችን ላይ ለነዚህ ለተጠራጣሪዎች ወይንም ከሃይማኖት ለወጡት ከተዋሂዶ ለተለዩት ሰዎች ገድል ለነሱ ምናቸው ነው? ገደላቸው ነው። ስለማያምኑበት ገደላቸው ነው። ገደል ይዟቸው ይገባል ማለት ነው። ስለማያውቁት ስለማይረዱት ለነሱ ገደል ነው። ለኛ ግን ህይወታችን ነው። የእግዚአብሔርን ስም ስለሚሰብክልን በእግዚአብሔር የነሱን ህይወት ይዘን ስለምንኖር በእነሱ ህይወት ከተመራን እነሱ መልካም ህይወት ከእግዚአብሔር ጋር የኖሩ ናቸው። እኛም እንደነሱ ከእግዚአብሔር ጋር ስንኖር ከእግዚአብሔር ጋር አንድነት ስላለን የእነሱን ህይወት ሰበከ ማለት የእግዚአብሔርን አንድነትና ሶስትነት የእግዚአብሔርን አዳኝነት የእግዚአብሔርን ቸርነት መስበክ ማለት ነው። ስለዚህ ክቡራንና ክቡራት ተመልካቾች ለማንኛውም ይህንን እንደው ይድረሳቸውና አለማወቃቸውንም መቼም አያውቁትም እያልኩ ነው ሁልጊዜ የምናገረው በዚህ ስለምረዳ ማለት ነው። አሁን